በጣም ብዙ ነገር ጎድቶኛል፣ አላውቅም። ስለዚህ ብትችይ በውስጥ እናወራለን፣ ትመክሪኛለሽ። አንቺ ብዙ ነገሮች ስትናገሪ ስለምሰማ በውስጥ በኩል ጓደኛሽ የለችም? አንዳንዴ በስመ አብ የጓደኛዬ ነው ግን ያለች አይመስለኝም። ሄጄ ላይቭ ሪካርዱ ማየት አለብኝ ዩቲዩብ ላይ ዳይሬክት ስለሚተላለፍ የፌስቡክ ጓደኛዬ ላይ አንስቼው ነው ያልኩክ። ያን ደግሞ እንትን አለ እኮ ፌስቡክሽ አሁንም ካለ ራሱ ፌስቡክሽ ፍሬንድ ሊስት ውስጥ ብትገቢ ታገኛታለሽ። የለም ስንት አላገኛትም። የስንት ጊዜ ዛሬ 7-8 ዓመት አረብ ሀገር የነበረች የጓደኛዬ ፎቶ ላይ ያ ዝም ብሎ የተፖሰተ ፎቶ እኮ ነው አንስቼ ያሳየሁት። አቡ እሺ፣ አንዴ እኔ ልንጠይቀው። ስታሳይክ በምን ነበር ያሳየችው? በስልክ ነው ወይንስ በፎቶ ነው? በምንድን ነው ያሳየችው? ስክሪን አለ፣ ጋላሪ ላይ ስክሪንሹት አይደለም። ስክሪንሹት ከሆነ ቀኑም ሁሉም ዴቱ ምናምን የተነሳበት ስክሪንሹት ይታያል። ስክሪንሹት ግን አይደለም፣ እንትን ነው ጋላሪ ላይ የተቀመጠ ዳውንሎድ ሆኖ የተቀመጠ ጋላሪ ላይ ነው። እና ደግሞ ሀቡ መስፍን ማለት እኔ እንደሚመስለኝ ከሆነ የሆነ አረብ ሀገር አብሯት የሚኖር ሰው ነበረ በስልክ የምታዋራው አለ አይደለም? ውሸቴን ነው ሄደን በጣም ስተተኛ ና በጣም የብዙ ሰው ስም ባትነካካ ጥሩ ነው። ለአንተ ለጥሩ ስለማይሆንልህ አንዴ ይቅርታ። ይሄ እኮ እኔ እኮ አባቴን ለማግኘት ማድረግ ነው። ኤደን ለአንተ ጥሩ ስለማይሆንልህ እያልሽ አታስፈራሪው። እናቴ አባቱን ለማግኘት ጥረት እያደረገ ነው። ይሄ የማንነት ጥያቄ ነው እኮ። ይሄ እኮ የማንነት ጥያቄ ነው። ዘላለም የሚኖር ነው። የማንነት ጥያቄ ያለበት ሰው በሰላም መኖር አይችልም። ይሄ ልጅ በሰላም ትምህርቱን መማር፣ በሰላም ህይወቱን መቀጠል አይችልም። የማንነት ጥያቄ ከባድ ነው። ኤደን ተረጂው በእናትሽ። እሱ አሁንም ማግኘት ከተቻለ እሱ ችግር የለውም። አረብ ሀገር ምንም እያስፈራራውታል። ለምንድን ነው የማስፈራራው እኮ? የማንነት ጥያቄ እኮ ከባድ ነው። የሰው ልጅ የማንነት ጥያቄ ካለበት እኮ ያስጠይቀኛል። ይኸውልሽ ኤደንዬ፣ የሰው ልጅ የማንነት ጥያቄ ካለበት ወደፊት መራመድ አይችልም። ሰው ስም ማንሳት ችግር የለውም። እሱ ኃላፊነቱን ይወስዳል። እሱና ይሄኛው ይለያያል። ይሄኛውን ደግሞ ሾላ ያሉ ሰዎች ያውቁታል እኮ። እሱ ዲኤንኤ ይመረመራል። ችግር የለውም። መስፍን ሾላ ያሉ ሰዎች የሚያውቁት እሱ ዲኤንኤ ይመረመራል። ፈቃደኛ ከሆነ እንትን አልልሽም፣ እዚህ ጋር አልልሽም። በውስጥ መስመር ሁሉን ነገር በቮይስ አስቀምጥልሻለሁ። እሺ በእናትሽ በቃ ጥያቄውን በቃ በውስጥ መስመር አውራሻለሁ። እኔ ከዚህ በላይ እዚህ ጋር ማውራት አልችልም። በቃ ጥሩ። እኔ ያስማማናል፣ ደስ ይለኛል። እኔ አንኤል አባቱን እንዲያገኝ የቻልኩትን ያህል ካንቺ ጋር እጓዛለሁ። በውስጥ መስመር አጽፍልሻለሁ ወይ ቮይስ አስቀምጥልሻለሁ ትክክለኛውን ነገር። በቃ እሺ፣ በጣም አመሰግናለሁ። እናቴ አደራ ካለ ለራሱ እሺ፣ እናቴ እሺ፣ የሚፈልገው የግል ስልኩ ካለ ነግረዋለሁ። እሺ በቃ ንገሪኝ። እኔ አናስጨንቅሽም። እኔ ኃላፊነቱን ወስዳለሁ። የምትፈልጊ ንገሪኝ አንቺ በውስጥ እኔም የምትፈልጊውን ነገር አግዝሻለሁ። እሺ ተደላድሎ ተመችቶት መሰለኝ 4 ዓመት የተቀመጠ ችግር የለውም። እሺ እናቴ ችግር የለውም። እሺ በጣም አመሰግናለሁ። በቃ በውስጥ አውሪኝ፣ ዋትሳፕ ላይ ቮይስ አስቀምጪልኝ። እኔ እና አንቺ አንኤል ብቻ የምናውቀው ማለት ነው። እሺ ምንም ወደ ውጭ የሚወጣ ነገር የለም። ከዚህ በላይ እኔን አታስጨንቁኝ። እኔ ከዚህ በላይ ስለዚህ ልጅ ብዙም ኃጢአት መግባት አልፈልግም። ራሴም እየታመምክ በውስጥ ሁሉን ነገር አስረግጬ እነግርሻለሁ። ከዚህ በኋላ እኔ እዚህ ጋር በቃኝ። እሺ እናመሰግናለን። ይህንን ነው እኛ የምንፈልገው። አንኤል ታሰሚዋለሽ በትክክል ያን ሰምቶ ተረዳ፣ ካልተረዳ በራሱ መንገድ ይሄድና ያስጠራል። እሺ ችግር እናመሰግናለን። አንኤል ይሰማል? ተቋርጫለሁ ጋይስ። አቤት። ስለ አባትክ ለእኔ በውስጥ ትነግረኛለች።
ኦኬ ሀቢባ። እሺ እሺ እሺ፣ ሌላ ጥያቄ ያለክ ለእናትክ? እና ደግሞ የሚቀጥለው ደግሞ እሺ ስለ እህቴ ነው። ጎበዝ። እሺ ስለ እህቱስ እንዴት ነው እርግጠኛ መሆን የሚችለው የነገረችው ነገር እውነት መሆንና አለመሆኑን? ኤደንዬ አሁንም በትዕግስት እንድትመልሽልን በትህትና እንጠይቃለን። አቡ አቡ፣ አቤት። አንዴ እሷ ከመጀመሪያ በፊት አንዴ እኔ ልጨርስ። እሺ ጨርስ ስልሽ እኔ አሁን እዚህ ጋር ከሷ ወስጄ ወይ ከኔ ጋር እንድትሆን ምናምን አይደለም እህቴ የምፈልገው። በቃ ለሷም እኔ ላይ የደረሰው ነገር እንዳይደርስ ነው። አንድም በስነ ስርዓት ብትይዛት እኔም እንደ ለሷ ያለኝ መጥፎ ሀሳብ እህቴ ላይም እንዳይኖር ነው። እናቷን ወዳ እንድታድግ ነው የምፈልገው። ግን በቃ በጥሩ ስነ ምግባር ካደገች ችግር የለም። እኔ ማለት ፈልገ ይሄንን ነው። አብረሽ ይሄንን አያይዘሽ ንገሪልኝ። እሺ ኤደንዬ እንደሰማሽው ከሰማሽው አንኤል የሚለው እኔ እህቴን ከአንቺ ላይ መውሰድ አይደለም የምፈልገው፣ ብቻ እኔ ላይ የደረሰው እሷ ላይ እንዳይደርስ ደስተኛ ሆና እናቷን የምትወድ ሆና እንድታድግ ነው የምፈልገው ነው የሚልሽ። አቤት ልድገምልሽ? ኔትወርክሽ አስቸገረ ብዙ የኔ እኮ አይደለም ያስቸግረው ያንቺ ነው። የኔንማ ሰው በሰላም እያየ ነው። የኔ እኮ አይደለም ሄደን ያንቺ ኔትወርክ ነው ችግሩ። የልጅሽ ጥያቄ ሰማሽ? ኔትወርኩ አስቸግሮኛል እና የተቆራረጠም አዎ ቆይቶ ነው የሚደርሳት ጋይስ። አሁን ድገሚኝ እስቲ። አሁን ደግሞ ትንሽ ኔትወርኩ ይሻላል መሰለኝ። እሺ እኔ የምፈልገው እህቴን ከአንቺ መውሰድ ሳይሆን እህቴ እኔ ላይ የደረሰው ሳይደርስባት በሰላም እናቷን ወዳ ደስተኛ ሆና እንድታድግ ነው የምፈልገው አለ። እሷ ደስተኛ ሆና ምንም የደረሰባትም ነገር የለም፣ የሚደርስባትም ነገር የለም። እንደ እድላይት ደስተኛና እናቱን ወዳድ ልጅ የለም ቤት ውስጥ። ደስ ብሏት የምትኖር ልጅ ናት። ምንም የደረሰባት ነገር የለም፣ የሚደርስባትም ነገር የለም። እናቷ እጅ ላይ እኮ ነው ያለችው። በይል እናት እጅ ላይ ምንም ነገር አይደርስም። እናት እኮ ነኝ፣ ከለላዋ እኮ ነኝ። እሺ እየመጣ እህቱን ማየት ይችላል? እሱ ላይ ምን ደረሰ? ምንም የደረሰ ነገር የለም። ስለተቀጣ ጥፋት አጥፍቶ ስለተቀጣ አይሆኑ ቦታ ተገኝቶ ስለተቀጣ ይሄ እኮ ደረሰብኝ የሚለው ነገር አይደለም። እሺ ምንም አልደረሰበት። እህቱን እየመጣ እንዲጠይቅ ትፈቅጂለታለሽ? ይቀጥል ደግሞ እኮ አባት አላት እኮ እድላይት አባቷ ነው ሊጠይቅ የሚችለው እንጂ ስለሱ ነገር እሱን አይመለከተውም ይሄ ነገር። እኔ ለልጁ ጥሩ እናት ካልሆንኩ ወላጅ አባት አላት እኮ መጠየቅ የሚችል ስለ ልጁ መጎዳት ጉዳት ላይ ናት ካለ ማለት ነው። አዎ የአባቷን የኤርሚያስን ስልክ ቁጥር ልከሽልኛል። ገና አላወራሁትም። የአሜሪካን ሀገር ዋትሳፕ ቁጥር ልከሽልኛል። ነገ አወራዋለሁኝ። አሁን የኔ ጥያቄ አንኤል መቶ እህቱን እንዲያይ ትፈቅጂለታለሽ?
አይ አደርናታ የእሷ ኔትወርክ መሰለኝ እየተንቀሳቀሰች እንትን ብትል አሪፍ። በጣም አንድ ጥያቄ ለመመለስ አመት እየፈጀ ነው አልኩሽ እኮ። እና ደግሞ ወንድምየው እህትየውን የመጠየቅ መብት እንዳለውም ደግሞ ንገሪያት። ያው የነገርናት እሱን እኮ ነው እየጠየቅኳት ያለሁትና ኔትወርክ ኤደን 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 ይሰማል? አቤት አቤት ሀቢባ ወንድሙ አናይል እየመጣ እህቱን እንዲያይ ትፈቅጂለታለሽ? ይቆራረጣል፣ ኔትወርክ ብዙ የለም። እሺ እናንተ ምንም የምትሉት አልተሰማኝም። ልጅሽ እየመጣ እህቱን እንዲያይ ትፈቅጂለታለሽ? እኔ ግን ለደቂቃ ካጠገባቸው ዞር አልልም። አብሬያቸው አይቷት እይት እንጂ ይሄ የማውራት አብሮ ብቻ ጥያቄዎቹ ከተመለሱለት በኋላ እንደባለፈው አግኝቷት እንደመከራት ምክር ሳይመክርብኝ አሁን ባለፈው የተገናኙ ጊዜ ከአቅሟ በላይ ነው ምክር መክሮ የላካት። እንዲ አኔል አለኝ ብላ ባፏ ነው የነገረች። ያንን ነገር እኔ አልፈልገው። እሷን እንኳን በንጹህ ላሳድግ፣ እሷ እንኳን ትውደደኝ፣ እሷ እንኳን እናትነት ጣሜን አውቃ ትደግ፣ የእናት ክብር እሷ እንኳን ትስጠኝ። ከዛ በኋላ ተከታይ አላት፣ እሱም ደግሞ ይቀጥላል የሷን አራያ። እኔ የምለው ይሄንን ነው። በእሷ እንኳን እግዚአብሔር እንዲከሰኝ እሷን እንኳን አብሬ ምንድነው ቃላት ሁሉ ነው የሚያጥረኝ። አሁን ጥሩ ስሜት ውስጥ ስላልሆንኩ ተረድተንሻል። እንደ እናት ጭንቀትሽ ገብቶናል። ዳድላይት ቢያንስ እሷ ትውጣልኝ ልጅ ሆና አንኤልድ እህትክን እየሄድክ ማየት ትችላለህ፣ ግን እኔ ባለሁበት ብላለች። እኔ አብሬያት ቁጭ ብዬ ብላለች። ሰምተሃል? ይሁን ችግር የለም ማለት ነው። ልጅ ሆና የእናትነት ፍቅሬን አውቃ ትኑር ብቻ። ሁሉንም ነገር ግን አቡ አደራ ላንቺ ሰተንሻል። አዎ የአባትክን ነገር እኮ አለችኝ እኮ ራሷ ህዝብ ፊት እኮ አለችኝ። ለእኔ በውስጥ ትነግረኛለች፣ እኔ ላንተ እነግርሃለሁ። የአባቴንማ እኮ እጠብቃለሁ፣ ግን የእህቴን ነው። አሁን ደግሞ የእህትክን ሄደክ ማየት ትችላለህ። ሄደክ አንተ ስታይ አይደል የምታረጋግጠው? ሄደክ እህትክ ደህና መሆኗን በአይንክ ስታይ አይደል የምታረጋግጠው? እንድትሄድና እንድታያት ፈቅዳላለች፣ ግን ለብቻችሁ አትተዋችሁም። እሷም አብራችሁ ትሆናለች። በዚህ ትስማማለህ? ደግሞ ሌላ ደግሞ እኔ አባትየውን የኤርሚያስን ቁጥር የአሜሪካ ዋትሳፕ ነምበር ልካልኛለች። ከአባትየው ጋር አወራለሁ። ከሱ ጋር ሆነሽ ችግሩን ፍቹ። በቃ አንቺ እኮ አወራለሁኝ። እንደ አባት አይደል እንደ ስለ ልጁ ከአንተ በላይ ስለ ልጁ እሱ ይጨነቃል። ስለዚህ ከሱ ጋር አወራለሁኝ። እሺ ጥሩ። የአባትየውን ስልክ ሰታኛለች። ራሷ ናት ሄደን የሰጠችኝ። ይኸው አባቷንም አናግሪ ብላ አባቷን አናግረዋለሁኝ። ከሱም ሰማለው። ልጁን እየደወለ ይጠይቃል። ስለዚህ ልጅክ እንዴት ናት፣ ምንድን ነው የምትልክ ልጅክ የሚለውን ነገር እንጠይቀዋለን። አንተም እየሄድክ ልጅህን ጠይቅ። አሁን ይቅር ተባባሉ ከእናትህ ጋር። የአባትክን ጉዳይ ለእኔ ተወው፣ ለእኔ በውስጥ እነግርሻለሁ ብላ ቃል ገብታልኛለች። ተታረቁ። አሁን
ሰላም ፍጠሩ። ልጅ ቀድሞ ይቅርታ ይጠይቅ። በቃ ይቅርታ እናቴ በላት። እኔ እኮ ሀቡ አልተቀየምኳትም እኮ ለጥያቄ ነው እንጂ። እሺ እኮ ይቅርታ በላት በቃ። እሺ ይቅርታ። ኤደን ይቅርታ ብሎሻል ልጅሽ። ይቅር ብያለሁ ልጄ፣ እኔም ይቅርታ በይው። ይቅር ብያለሁ እኔም ይቅርታ በይው። ወይ እኔም ይቅር ብያለሁ። ለኔም ይቅርታ አድርግልኝ በይው። እሺ እኔም ይቅር ብያለሁ ልጄ። ስለዚህ ጊዜ ይዛው ትምጣ ቤት ሲመጣ እህቱን ለማየት አንቺ ባለሽበት። ሰማሽም ሀቡ ብያለሁ እኮ። አው ሰምቻለሁ። አይ ጊዜ ይዛው ትምጣ ወይ ቤት ሲመጣ አንቺ ጋር ከጊዜ ጋር አብረው መጣው። ይቅርታ አድርግልኝ። ኦኬ ኔትወርኳ ቆይቶ ነው የሚደርሰው። ምን አልሽ? እቤት እህቱን ለማየት ሲመጣ አንቺ ባለሽበት ጊዜ ይዛው ትምጣ። ጊዜን በፍጹም አልፈልጋት። ለምን? እሷ እንዳትመጣ። ታረቃችሁ አይደል እንዴ? በቃ እሺ ዞላ ይዞት ይምጣ። አልፈልጋትም እሷ። እሺ ዞላ ይዞት ይምጣ። ዞላ ባለቤቷ ዞላ። አልፈልጋትም ሀቢባ ይቅርታ። እኔ ልጄን ይቅርታ ጠይቄያለሁ። እሺ ይሻለኛል እሱ። በቃ ይሻለኛል እሱ። በጣም ጥሩ። እሺ ዞላ ፍቃደኛ ነክ ይዘኸው ልትሄድ እህቱን እንድትያይ? እሺ ምን ፈቃደኝነት አያስፈልግም፣ የውዴታ ግዴታ ነው እንጂ። አይ ተባረክ እንዴ ይሄኛው እኔንም ይመለከተኛል። ለሱ በየትኛውም ሰዓት እህቴን ማግኘት ፈልጋለሁ ሳይለኝ፣ ደከመኝ ሰለቸኝ ሳይለኝ፣ ስራ ላይ እንኳን ቢሆን ስሬን ጥዬ መስዋዕትነት ለመክፈል በእናንተና በእግዚአብሔር ስም ቃል ገባለሁ። ምክንያቱም ይሄ ልጅ እንኳን በሁሉ ነገር መጎዳት የለበትም። የሚፈልገውን ነገር ቢያንስ እንኳን 18 ዓመት እስከሚሞሉ እኛ እንጎዳ፣ ችግር የለውም። ጥሩ፣ በጣም ጥሩ። በጣም ነው የማመሰግነው። ፈጣሪ ያክብርክ። በጣም እናመሰግናለን። እኔ በእኔና እዚህ ጋር ባለ 11 ሺህ ህዝብ ስም አመሰግንሃለሁ። ፈጣሪ እድሜና ጤና ይስጥክ እና ማለት ነው። አኔል ስልክ አለክ እንዴ? ወይስ በጊዜ ስልክ ብቻ ነው ማገኘክ? አንተ የራስክ ስልክ አለክ? አይ የለኝም። እኔ በጊዜ ስልክ ብቻ ነው የሚገኘው። እሺ ጊዜ ትፈቅጃለሽ? እኔ ስልክ በገዛልኝ አቢባዬ እንደሱ ደግሞ እኔ ለሱ ወይ ነገ ወይ ከነገ ወዲያ አንድ የርገዶ ስልክ ገዝቼለት ሲሞጥቼ የሚፈልግ አይ እኔ ስማርትፎን እገዛለታለሁ። ዋትሳፕ እንዲያወራኝ ስለምፈልግ ለራሱን ዳይሬክት ማውራት ስለምፈልግ ዋትሳፕ። እሺ አቡዬ ችግር የለውም። እሱ እድሜውም አሁን እየደረሰ ስለሆነ እስካሁን አልፈቅድም ነበረ። ልጅ ከዚህ በፊት ስልክ መያዝ እኔ አልወድም፣ ለልጆቼ ሊያስተምርብኝ ይችላል ብዬ ስለማስብ እስካሁን አልፈቅድለትም። አሁን ግን እድሜው ስለደረሰ ጥሩ ነገር እንዲሰራበት መጥፎ ነገር እንዳያደርግበት መክረሽ ኃላፊነቱን አንቺ እንትን ብለሽ ችግር የለውም። እሺ በቃ አኔል አቤት አቡ። እኔ ሳምሰንግ ስማርትፎን እገዛልሃለሁ። ዋትሳፕ ትከፍታለህ። እኔ እናንተ ዋትሳፕ እናወራለን። እሺ እሺ አቡ። ሁሌ እንደ ታላቅ እህት እንድታወራኝ እፈልጋለሁ። ብዙ እማወራ ከምመክርክ ነገሮች አሉ። እሺ እሺ በቃ በቅርቡ ይደርሳል ስልኩ በጊዜ በኩል። እሺ እሺ እና ማለት ነው የአባትክን ነገር በእኔ ተወው። እኔ ኤደንን አውርቼ በፍቅር በጸባይ መፍትሄ አመጣልሃለሁ ከፈጣሪ ጋር እና እህትክን ደግሞ ከዞላ ጋር የዞላን ቁጥር ጊዜ ትልክልኛለች። ከዞላ ጋር ዋትሳፕ ላይ አወራለሁ። ዞላ ይዞክ ይሄዳል። እሺ ከዞላ ጋር አብራችሁ ሂዱ፣ ብቻ እንዳትሄድ። እሺ እሺ ኦኬ። የማን ነው የሚያስተጋባው? የሆነ ሰው ያስተጋባል። እሺ የዞላ ሚዩት ላድርገው እስኪ። የማን ነው የሚደግመው? የሆነ ሰው ይደግማል እና የዞላ ነበር መሰለኝ ሚዩት ሳደርገው አልተውኝ። ኤደን ነው የሚደግመው። ኔትወርክ እኮ ነው ኤደን። ኦ ማይ ጋድ የኤደን ኔትወርክ ሚዩት ላደርጋት ስሞክር እምቢ አለኝ። የደገመ ነው። ስለዚህ በቃ
ሄደህ እህትህን ታያለህ። እሺ ይኸውልህ ህዝቡ እናቱን በደንብ ይቅርታ ይጠይቃት ከአንገት በላይ ሳይሆን ከልቡ እያሉ ነው። አዎ ሀቡ እኮ እኔ መጀመሪያም እኮ አልተቀየምኳትም እኮ ምንም ብትሆን እኮ እናቴ ናት እኮ በደንብ እናቴ እወድሻለሁ፣ በጣም ይቅርታ አድርጊልኝ፣ በጣም ደስ ይላል እናቴ በጣም ይቅርታ እወድሻለሁ ላጠፋው ጥፋት እወድሻለሁ። ይቅር ብያለሁ ከልቤ። እሺ እናመሰግናለን። ግን ታዲያ ምን ደስታ አለ ግን አቡ? አንቺም እንደምትወጂው ንገሪዋ ኤደን። እኔም እወድሃለሁ ልጄ በይው። ልጇን የምትጠላ እናት የለችም። እወድሃለሁ ልጄ። በቃሽ እንግዲህ በውስጥ እንዳልሽው ቃል በገባሽው መሰረት እኔና አንቺ በውስጥ እናወራለን ስለ ልጅሽ አባት እና እውነታውን ነግርሻለሁ፣ ትክክለኛውን ነግርሻለሁ። ከዚህ ከነገርኩሽ እኮ የተለየ አይደለም። እኔ በቃ ደጋግሞ ይሄንን ነገር እዚህ ጋር ማውራቱ በጣም ስላስጠላኝና ስላሳመመኝ ካወራን የተለየ እውነታ እኮ የለውም። ታዲያ በውስጥ የምትነግሪ ምንድን ነው የተለየ ነገር ከሌለው? ምን ልበልሽ ታዲያ በቃ እዚህ ጋር ስታጨናንቁኝ በቃ በውስጥ ልንገርሽ አልኩሽ። ታሪኩን ዲቴል ነው የምታስረጅኝ? አዎ እያመመኝም ቢሆን ባስረዳሽ አይሻልም? ይሻላል። አንዴ አንቺ ቢያምሽ ይሻላል ልጅሽን ዘላለም ከሚያማው። እና በቃ በጣም እናመሰግናለን ዞላ፣ ኤደን፣ ጊዜ ስለታረቃችሁ እጅግ በጣም ደስ ብሎናል። እንዳከበራችሁን ፈጣሪ ያክብራችሁ። እናመሰግናለን። ስለዚህ እንዳልሽው በውስጥ እናወራለን። ጊዜ የዞላን ቁጥር ላኪልኝ እባክሽ እሺ፣ ዋትሳፕ የሚጠቀም ከሆነ እሺ እልክልሻለሁ። እሺ ጊዜ በጣም ነው የምናመሰግነው ለአንኤል ስላደረግሽው ነገር ሁሉ። ኧረ ግዴታዬ ነው። ሰውን ለመርዳት ሰው መሆን በቂ ነው የሚለው ሳይሆን በአንድ ቃል ስለተገለጸ ብቻ ሳይሆን ሰውነቴ ግዴታ ማንንም መስዋዕትነት አስከፍሎ ምን ብሎ ባህሪም ቢሆንም ይሄ ባህሪ አውቃለሁ በብዙ መንገድ እየጎዳኝ ነው። ነግሬሻለሁ ብዙ ነገር እንዳሳጣኝ። ስለዚህ አላጣውበትም፣ ክብር ነው ያገኘሁበት። ደግሞ እግዚአብሔር ፈጣሪ የሚወደስበትን ነገር ነው ክብሩን የሚዘከርበት ነገር ስለሆነ በየትኛውም ሃይማኖት መልካም የሰራ ሰው ይወደሳል። ክብሩ ፈጣሪ ነው አይደለም የሚወስደው፣ የኔ አይደለም። ፈጣሪ የሚወስደውን ክብር ልነሳው አልፈልግም። ለምን እኔ ቋሚ አይደለሁም። ዛሬ ማታ ልሞት እችላለሁ እኮ። ስለዚህ ይሄ ስራዬን እኔ ፍጹም ሆኜ ወይ የተለየ ነገር ሆኜ አይደለም ሰው ከሆንኩኝ በማየው ነገር በዚህ የትኛውም ቦታ ባህሪ ነው። ለምን አይደለም ባሌን ቤተሰቦቼን ቢያሳጣኝ አባቴን እናቴን ቢያሳጣኝ ምንም አይመስለኝም። በዙሪያዬ ይህን ያክል ዓመት ስኖር እኔ እየተገፋው ነው እንጂ ምኖረው የሰውን ክብር ገፍቼ ምኖር አይደለም። አካባቢ ላይ ራሱ ብትመጪ ሁሉም ሰው ጊዜ ለሰው ስትል ነው የምትሞተው ነው የሚለኝ። ሁሉም ሰው ለራሴ መመስከር አልችልም አውቃለሁ፣ ግን ካለውበት ህይወት አንፃር ፈርዘር ሰው ቤት ውስጥ ሁሉ መገባበት ጊዜ አለ። ማያገባኝ ውስጥ ሁሉ ገባለሁ። ይሄ ባህሪ በርግጥ ቢጠፋልኝ ደስ ይለኛል፣ ግን መልካምነት እንዴት ታጠፋለሽ? ማጥፋት አልችልም። እኔን ያጠፋኛል እንጂ መተው አልችልም። ይሄንን ነው የምልሽ ለመጨረሻ ጊዜ። በእውነት እንዳንቺ አይነት ደግ መልካም ሰው ያብዛልን በዚህ ዘመን። በጣም ነው የምናመሰግንም ለአኑኤል ስላደረግሽው ነገር በጠቅላላ እና ያው አንድ ሰው መልካም ነገር ሲያደርግ ለፈጣሪ ብሎ ነው። ፈጣሪ ጋር ተመዝግቦልሻል። ነገ በልጆችሽ ታገኘዋለሽ። እሺ አቡዬ አመሰግናለሁ። እና ደግሞ አንቺና ኤደን ታርቃችሁ ብትወጡ ደስ ይለናል። እኔ እኮ መጀመሪያም እኮ ቅያሜ የለኝም አቡዬ። አይተሻል አንቺ ዛሬ አይደለም ዛሬ የተናገርኩት ብዙና ወደሷ በጣም ዲዳክት ሆኜ ልናገር የቻልኩበትና
ልቆጣም የቻልኩት ልጁን ለምን እስከዛሬ ድረስ አትሊስት እንደዛ ገለባ ሆኖ ወጥቶ እንደዛ መራመድ ሳይችል ወጥቶ ዛሬ ቆሞ ስታዩ ምን አለ ብታመሰግን የሚለው ነገር አሞኝ ነው እንደዛ ሆኜ የተናገርኳት እንጂ መጀመሪያ ሆስፒታልም እያለሁ ሰምተሽኛል። ስለ እናቱ ጥሩ ጥሩ ነገር ነው እየመከርኩት የነበረው። ጸልይላት እባክህ፣ እንደዚህ በላት፣ አትጨቅጭቃት፣ ይደክማታል፣ እባክህ ስትተኛ ኤዷት በላት፣ እኛን ጥራ። እሷ እንደዚህ ታፍና ተቀምጣ ጭብጥ ብላ ተቀምጣ እንዴት ለእናት እያልኩ ነው። አንቺ ስለሰማሹ ነው ምነግረው ይሄንን ሐሳብ። ዛሬ ትናንትና አንቺ ጋር የመጣው ቀን ነው ስለሷ እንደዛ ጮኬ የተናገርኩት። ጮኬም የተናገርኩበት ምክንያት ያው ካየሁትና ከተረዳሁት አንፃር እንዴት ይሄን ያክል አመት ሁላ ተቀምጣ ዛሬስ ቁስሉ አይሰማትም ወይ ከማለት ነው። አቡዬ በጣም ይቅርታ ነው መጠይቃት፣ ትልቅ ይቅርታ። የኔ ባህሪ እሺ እኔ ሊያዘው የኔ ባህሪ ነው። ኤደን እኔን ነው የሚጎዳኝ። ሰው እንዲጎዳ አልፈልግም፣ አንቺ እንድትጎጂ አልፈልግም። እኔን ይጉዳኝ ነግሬያታለሁ። ለእህትሽም ለምን ቢላ አይሰካብኝም። እኔ ሰው የሚጎዳ ነገር በተአምር ማድረግ አልፈልግም። እታረዳታለሁ እንጂ የአኔልን ጉዳይ ትልቅ ቦታ ሳላደርስ ውልፍት አልልም ነው ያልኳት። ያንን ሁሉ ወቀሳ ስታደርስብኝ ሰምቶ ነው ይሄ ልጅ ራሱን ለማጥፋት የሞከረው። ኢማጂን አስቢ፣ በእህትሽ እንኳን በደል ይሄ ልጅ ቢሞት ምን እንደምሆን እንደነበር እግዚአብሔር ነው የሚያውቀው። ስለዚህ እህትሽንም ምከሪያት፣ ተቆጫት። እሷ ያንን ሁሉ በደል፣ ያንን ሁሉ ዛቻ፣ ያንን ሁሉ ማስፈራሪያ ስታረግብኝ ይሄ ልጅ ሰምቶ ያንን ማድረጉ ራሱ እኔን ነው የሚያስጠይቀው፣ እናንተን አይደለም። ስለዚህ በተቻለሽ አቅም ኤድዬ ማርያምን እኔ አንቺን በክፉ አስቤ ቢሆን ኖሮ ዛሬ ለልጅሽ አይደለም ለልጆቼ ነው ማስበው። እኔ ለልጆቼ ለአኔ ላስቤ አይደለም፣ አዎሽ አስቤ አይደለም፣ ለራሴ ለነፍሴ አስቤ ነው። ፈጣሪ እንዳይጠይቅኝ ነገ ልጆቼ በእኔ ምክንያት እኔ በሰራሁት ምክንያት ልጆቼ እንዳይጠየቁ። እኔ በእንጀራ እናት ሊያድጉ ይችላሉ ልጆቼ፣ እኔ ሌላ ቦታ ሊያድጉ ይችላሉ፣ ነገ ወደ ክፍለ ሀገር ሊሄዱ ይችላሉ። አሉን አጓጉል ልጅ አስተዳደግም ይሄ ከለ ያሳደገው ተብሎ ሊሰደቡብኝ ይችላሉ። ያንን አለማድረግ ቤተሰብ የዘራው ነው የሚታጨደው አይደል? ቤተሰብ የዘራው እኔ የዘራውት ነው ልጆቼ ሊያጽዱ የሚችሉት። ከዛ በተረፈ ደግሞ የሚያድግ ልጅ አይጥላህ ይባላል እኮ አይደል እንዴ? እንዴት በታሪክም በትልቅ ሰውም ደረጃ ከድሮም ጀምሮ ታዳጊ ልጅ አይጥላክ ይባላል። ስለዚህ ታዳጊ ልጅ ለምን እንዲጠላኝ እፈልጋለሁ? ልጆቼ አክብረው ጎንበስ ቀና ብለው ፈርተውኝ እኔም ማሳያቸውን ፍቅር ነው እንዲይዙ የምፈልገው። አይደለም እኔ ከባለቤቴ ጋር በብዙ ምጣላው የምነጋገረው በምንም አይደለም። አይሆንም ካልኩኝ አይሆንም በማለት ነው። ስለዚህ እሱም ቢሆን በትትና በፍቅር ልጆቹን ደግፎ እኔን ደግፎ ሚኖር ሰው ነው የነበረው። እኔ ግን ይሄ ባህሪ እሱን ላስቀይምበት እሱን እንደዚህ ልልበት ችያለሁ። ገብቶሻል? እኔ ነኝ የጎዳኝ አኔልን ወይ አንቺን አይደለም። እኔ ነኝ ፍቅር አጥቼ ይኖርኩት። እኔ ነኝ ሀብቴን፣ ሱቄን፣ ማንነቴን ሁሉ ነገሬን አጥቼ ይኖርኩት። ስለዚህ እንኳን እኔ ተጎዳው እንኳን ይሄ ልጅ ድኖ መልስ አገኘ። አየሽ መስዋዕትነት ከእግዚአብሔር አገኘዋለሁ ብዬ ነገ ስራ ጀምራለሁ። አልሞተማ ይሄ ልጅ አላጣሁትም። ገብቶሻል? ዛሬ ቆሞ ኳስ ይጫወታል። የጌም ተጫዋች ነው። ትምህርት ቤት ለትምህርት ቤት አሸናፊ ተወዳዳሪ ነው። ስለዚህ ይሄንን ነገር ካንቺ በላይ እኔ ሰጥቼው ሳይሆን የሚጠበቀውን ነገር ስላደረኩለት አይምሮውን ስላከምኩለት ሊሆን ይችላል። ማብላት ማጠጣት ማንም ያበላል ያጠጣል። ግን እንደ ጓደኛ እንደ ወንድ አቀፌው እየሄድኩ ከጎኑ የሄድኩበት ቦታ ሁሉ እንደ ጥላ ነው ይዤው የምዞረው። አይደለም ከባሌ ከእናቴ ተጣልቼበታለሁ። ቆራቢ ነሽ ተይ፣ አንቺ ተይ፣ ነገ ለኛ ጦስ ታመጫለሽ፣ ይሄ ነገር ጦስ ነው የሚያመጣብኝ ብላ ብትለኝ እንኳን እናቴን መክሬያታለሁ። እኔ ትልቅ ሰው ሆኜ እናቴን መምከር አይገባኝም። መክሬያታለሁ። ለምንድን እሷ ፈርታ ነው እኔ ጦስ ውስጥ እንዳልገባ ወንጀል ውስጥ እንዳልገባ ልጆቼን አሳዳጊ እንዳልሆንባት ብኩን እንዳልሆንባት እናቴ እንኳን ተናግራለች። አቡ ይቅርታ አንቺ በጣም ራሴን ስላመመኝ ልተኛ ነው። ሰላም ደሩ። እሺ እንትኔ ሊዘጋ እንትኔ ዘጋ። ምንድነው ቻገሬ ሊዘጋ ነው። ሰላም ደሩ። በጣም ጊዜ ይቅርታ ጠይቃሻለች። ይቅርታዋን ተቀበለች። እሺ ሰላም ደሩ።
አመሰግናለሁ ስለ ይቅርታ። አንቺም ይቅር በይ። አመሰግናለሁ ስለ ይቅርታ አመሰግናለሁ ሀቡዬ አመሰግናለሁ አልኩኝ። እሺ አንቺ በጣም ተጠይቀት ከባድ ነው። አንቺም ይቅር በይ። አልችልም እሷን ይቅር ማለት ለኔ ከብደኛል። በቃ ችግር የለም። ቴክ ዩር ታይም። ጊዜ ይወስድብሽ ይሆናል። ውስጥሽ እስኪድን ችግር የለም እንረዳሻለን። ቀላል ቁስል ነው ያቆሰለችኝ። ይሄ እኮ ማይድን የዘላለም ቁስል ስቀበር ይሆናል የምረሳው። አብሮኝ ነው የሚቀበረውና ደህና ደሩ ሀቢባዬ አመሰግናለሁ። እሺ እኛም እናመሰግናለን ኤደን። ደህና ደሪ። አሜን። ደህና ደሩ። እሺ አሜን። ሰላም ደሩ። እሺ ደህና ደሪ። ያው ሀቡዬ ምንድነው አሁን ስሜታዊ ስለሆነች ነው። አይ እኛም እንረዳለን። ይቅርታ ከልብ ካልሆነ ምንም አያደርግም። ገባ? ከልቧ ይቅርታ ካላለቻት እኛ ከብደናት ምናምን ዝም ብላ ላፏ ይቅር ብያለሁ ከምትል ችግር የለውም። ሌት ሄር ቴክ ታይም ሂል ታድርግና ውስጧ ይዳንና ቁስሏ ትንሽ ታገግምና ከዛ በኋላ ትዳንና ከዛ ይቅር ይባባላሉ። ዋናው ነገር ልጅ የአባቱን ጥያቄ ቃል እንደገባችሁ በውስጥ ትንገረኝና ከዛ ወደሚቀጥለው እንሄዳለን። እናንተ ደግሞ ቃል በገባኸው መሰረት ይዘኸው እየሄደ እህቱን እንዲያይ አድርግልን። አደራ አደራ አደራ። ኧረ ያቢባ ይሄ የኔ ግዴታና ውዴቴ ነው። ይሄ ላንቺ ስል ዋትስአፕ ትጠቀማለህ አይደል? ኢሞ ዋትስአፕ ላንቺ ስል ማልከፍተው ነገር የለም እናቴ። ከዚህ በኋላ አመሰግናለሁ። ስለዚህ ዋትስአፕ ቁጥርን ባለቤት ትሰጠኛለች። ዋትስአፕ ላይ ኮንታክት አደርግሃለሁ። ጊዜ አቤት ቁጥርሽን ለእህቴ ይሰጣትና ደውላ ሳምሰንግ ስልክ ገዝታ አምጥታ ትሰጥሻለች። እሺ እናቴ አመሰግናለሁ። ችግር የለም። ከዛ ዋትስአፕ ይከፍትና እኔን ያወራኛል። እሺ እሺ። እናንተ ሁለታችሁ ታርቃችኋል አይደል? ሰላም ናችሁ? እኛ ጋር እኮ ችግር የለም፣ መራራቅ ነው እንጂ የጸብ የክርክር ነገር እኮ የለም ሀቡቤዬ። ስለዚህ ተቀራረቡ። አንድ ቤት ነው። ኧረ ምንም ነገር የለም። እስኪ እንደምትወጂኝ ነገራችሁ እስኪ ለዓለም ሁሉ ባልወድህ እንደዚህ መስዋዕት ከፍላለሁ። እኔም ደግሞ ወድሻለሁ። ሶስተኛ ልጅ ደግሞ ትኩስ ልጅ ትወልጂልኛለሽ ኢንሻአላህ። አቡዬ በቃ በጣም ነው የማመሰግንሽ። እግዚአብሔር ያክብርልኝ። እናመሰግናለን። አዲስ ቲክቶከር ነኝ። ዞላን እየገባችሁ ፎሎ አድርጉት ባያቸው። እሺ እሺ፣ ፎሎ አድርጉት ዞላን። እሺ ውዶች፣ በጣም መልካም ሰው ነው በይልኝና በጣም መልካም ሰው ነው። ፎሎ አድርጉት። እሺ እሺ እናቴ። እሺ እሺ፣ በጣም እናመሰግናለን። እሺ አቡዬ ብትቺ በእናትሽ ከጀመርሽው አይቀር ልጅቷም ደስተኛ እንድትሆን የኔ አይደለም እኔ ችግር የለውም እታዘዝሻለሁ በማንኛውም መንገድ ደስተኛ እንድትሆን ግን ይሄን ነገር ከጀመርሽው አይቀር ለሷም አይምሮ ሳይካትሪስት የሚያስፈልጋት ከሆነ እምነት ቦታ ጸበል የሚያስፈልጋት ከሆነ ብዙ ነገር የሚያስፈልጋት ከሆነ እርጃትና አትሊስት ልጆቿን እንኳን በሰላም እንድታሳድግ ከዚህ በኋላ አታስቢ በፍቅር እንድታሳድግ የእሷን እኔ ጋር የሚመጡትን ቤተሰቦች ሳይሆን እኔ አላቃቸውም እግዚአብሔር በሚያውቀው እሷ አወቀቻቸው ብትለኝም ጭራሽ አላቆቻቸውም በልጆቼም ብዬ ነው የምናገረው። በምንም አይነት መንገድ አላውቃቸውም አያቁኝም። በአኔል መንገድ ብቻ ነው ከልጆቼ የበለጠ አኔል በልጦብኝ ነው አይደል ዛሬ እዚህ ላይ ሆንኩት። በልጆቼ እምላለው ለህዝቡ ማስረዳው ነገር ከስልክ ውጪ በምንም አይነት ሁኔታ እነሱን አላውቃቸውም አያቁኝም። እባክሽ ለዚህች ልጅ ስትይ ለቀጣዩ ዘር ስትይ ለአኔልም ስትይ ከነሱ ጋር ብታስማሚያት ደስ ይለኛል። የሚጠቅሟት ሰዎች ናቸው። በጣም ትልቅ ቦታ ያሉ ሰዎች ናቸው። አንዳንዴ እንደዛ አይነት ነገር አትሊስት ኑግቡ እንዲበሉ ማለት እችል ነበር። እኔ ቦታ አይደለም። እኔ ከነሱ ጋር መፎካከር ሰው አይደለሁም። እኔ አቅሜን አውቀዋለሁ። እነሱ ያሉበት ስታንዳርድ ስለማን ነው ያወራሽ? ስለ እድላዊትና አባት ለእድል ቤተሰቦች ጉዳዩ የሚመለከተው አባትየውን ብቻ ነው። የአባትየውን ስልክ ልካልኛለች። የኤርሚያስን ስልክ የአሜሪካ ቁጥር አስማሚያቸው ነገ አወራለሁ። በቃ ከሱ ጋር አስማሚያቸው ለልጅቷ ስቴብል ሆኖ ማደግ እንዲቻል ነው ምልሽ። ያ አስማማቸዋለሁ፣ አወራዋለሁ። ስልኩን ልካልኝ። እሺ እና በጣም ነው የምናመሰግነው ለአኔል ስላረግሹ ነገር እጅግ በጣም ምስጋና ይገባኝም። እኔ ልመሰገን አይደለም ሰው አለ ብዬ አላስብም። ብቻ ደስ ይላል እንደዚህ አይነት መልካም ሰው ማየት። አቡዬ ልመሰገን አይደለም እናቴ የመጣሁት አንቺን ሳፈላልግ በዚህ አጋጣሚ
ጓደኞችሽን እነዚህ ሞዴሬተሮችሽን ከልቤ በላይ ትልቅ ምስጋና ሳላመሰግን አልውልም አላድርም። አመስግኝልኝ። እያንዳንዱን ስማቸውን እየጠራሽ አመስግኝልኝ። ያንቺ ብቻ አይደለም፣ ለነሱ ትልቅ ክብር ይገባል። እነሱ እያንዳንዱን ነገር ከስር ባያጣሩልሽ ዛሬ አንቺ እዚህ ላይ አደርሽ። ትክክል። በጣም ተቀባዮች ናቸው። ያንቺን ክብር ያንቺን ስሜት የሚጠብቁ ሰዎች ናቸው። እያንዳንዱ ሀቡ ይሄን አትፈልግም፣ ሀቡ እንደዚህ ነው፣ ሀቡ ይሄ ነው። 2 ወር ከ15 ቀን የፈጀብኝ አንቺን ለማግኘት። ቀድሜ እዮሃ ሄጄ ነበረ የሱን የአባትነት ጥያቄና የሚፈልገውን ጥያቄ ለማቅረብ። አክስትየውም ደውላ የሰደበችኝ በዚህ ምክንያት ነው። ስለ ልጅ መብት ነው የሚጠበቀው፣ ስለ እህትየው ስሜት ነው የሚጠበቀው በዛ ሰዓት ላይ። ስለዚህ እንዳልወጣ አግደው ነበር። እግዚአብሔር ደግሞ ወደ አንቺ መራኝ። እዛ ጠብቂ ቀጠሮ ነበር እያሉኝ የነበረው። ስለዚህ እግዚአብሔር ምክንያት አለው። ይሄንን ቀን አመጣልኝ። በመሃናያምናት እኔ አላቅም ብቻ እንደምንም አይደለም። ሞዴሬተሮቼ 30 ናቸው። የ30 ሰው ስም ጠርቼ ስለማልችል ሁሌም በጅምላ ሞዴሬተሮቼን አመሰግናችኋለሁ። ሁሌም ስለምታኮሩኝ፣ በጨዋነታችሁ ስለምታኮሩኝ፣ በታማኝነታችሁ በጣም ነው የማመሰግነው። የኔ ልጆች ክንፎችሽ ናቸው፣ ቅርንጫፎችሽ፣ ክንፎችሽ። የሆነ ቅርንጫፍ ቢሰበር ክንፍ ቢሰበር እኮ አይበርም አይደለም? በቃ ክንፎች ብያቸዋለሁ። ሌላ ምንም አልልም። የንቦችሽ ክንፎች ናቸው። ንብሽ ላይ ያለ አይደለ? ክንፍ ከዳርና ከዳር ያለው አንዷ ክንፍ ቢገነጠል ንቦ አትበርም አይደል? እንደዛ ናቸው ላንቺ። አመስግኝልኝ። ከዛ በተረፈ ሌላ ምንም አልልም። ሀቡዬ በረከቱን ይስጥሽ። እሺ፣ በጣም ይዤዋለሁ። አመሰግናለሁ። ክብር ይስጥሽ። እንዳፈላለኩሽ አይደለም፣ የአመታት አይደለም የዘመናት ነገር ነው የሰጠሽኝ። መድኃኒዓለም እኔ እንጃ በጸጋ በሞገስ ያልብስሽ። የእናትሽ ጸሎት የእናትሽ ነገር ካፍሽ የማይወጡት ትልቅ ደረጃ ደርሰሻል። አሁንም በልጆችሽ ግን አገኘ። አሚን። እና ይኸውልሽ እኔ እንዳንቺ አይነት ሰው ማቀው የፊልም ላይ ነው። ፊልም ካራክተር ላይ እንደዚህ ለሰው ልጅ መንገድ ላይ ወይ የሆነ ቦታ ሲበደል ላዩት ለሰው ልጅ ጥግ ድረስ በሰዋዕትነት የሚከፍሉ ሰዎች ፊልም ላይ ነው ማቀው። እና በጣም ነው የምናመሰግነው። ተባረኪ። አሜን ሀቡዬ አሜን። እሺ እናቴ፣ እንግዲህ የምትቆጭኝም የምትቆጭኝም ነገር ካለ በውስጥ ነግሬሻለሁ ሀቡ። ምንም የለም በውስጥ እንዳው ተቆጭኝ፣ ምከሪኝ። ላጠፋ እችላለሁ። ጎበዝ ነሽ፣ ጀግና እናት ነሽ። ላጠፋ እችላለሁ፣ ላስቀይም እችላለሁ። አላቀውም። ገብቶሻል? ወደፊት ብቻ ነው ወደ ጎኔ አላይም። የታየኝም ብቻ ነው ማረገው እንጂ ወደኋላ እንደዚህ ሆኗል። ይሄ ባህሪ ብዙ ስለጎዳኝ ነው ሀቡ። ስፔንሽ ላይ ፔጅሽ ላይ ያንዳንዱ ነገር የሚሆነውን ነገር ስትናገር ይሰማለሁ። ምን አለ እንደዚህ ቢያደርገኝ እላለሁ እና አልችልም። አይዞሽ የኔ እናት አይዞሽ። ህይወት ላይ በጣም ብዙ የሚያስጨንቁን ነገሮች ይኖራሉ የልጆች እናት ስንሆን ምናምን እና ግን ሁሉም ነገር ያልፋል። ዋናው እኛ ጤና። እሺ አይዞሽ። አናይል አቤት። አይዞክ። እሺ በርታ። በዚህ ሰሞን 4 ቀን ምናምን ወይ 5 ቀን ሲስተር ስልክ አምጥታ ትሰጥሃለች። የጊዜ ስልክ ትሰጥሃለች። ትደውልና ትቀጣጠሩና የሆነ ቦታ ትሰጥሃለች። እሺ አቡ አመሰግናለሁ። ችግር የለብኝ። ሁሌ ላወራክ ስለምፈልግ ነው ስልክ መገዛልክ። እሺ ዋትሳፕ ላይ እናወራለን። አይዞህ ከጎንህ ነኝ። ብቸኝነት እንዳይሰማህ። ጊዜን የመሰለች እናት፣ ኤደንን የመሰለች እናት አሉክ። አባትክን ደግሞ አብረን ፈልገን እናገኘዋለን። እሺ እሺ አቡ በጣም አመሰግናለሁ። ምንም አይደል። ላይ በርታ። እሺ አቡ። እሺ አቡዬ ወይ ሌላ የምትፈልጊው ነገር የለሽማ? ከዚህ በኋላ ምናምን ትፈልጊያለሽ? አይ አያስፈልግም። በቃ ፈታ ነው። ሰላም ሆነ እኮ በቃ ከአንቺ ጋር ብቻ ነው ቅሬታችሁ ያልፈረሰው። ያም ደግሞ ምንድነው? እሺ ትንሽ ጊዜ ስጫት። ጊዜ ትፈልጋለች። ችግር የለውም።
እንዴ ከዚህ በላይ ምን አለ? የልጁ ጥያቄ እኔ ዘላለም መመለስ የማልችለው ጥያቄ ተመልሶልኝ ምን አለ? የመጣሁበትን መንገድ እኮ ይሄ ነው። ይሄ ልጅ አይምሮ ተጎድቶብኝ ራሱን እንዳያጣብኝ አጓጉል ሱስ ውስጥ እንዳይገባብኝ ራሱን ነገ ቢታሰር እኮ ሮጬ እሄዳለሁ አይደል? እኔ ግን አንቺ ነሽ እንዲያደረግሽው እንዳልባል ነው። ልጆች አሁን ህዝብ ሰምቷል። ማንም አንቺ ነሽ እንዲህ አይባልም። እሱም ከዚህ በኋላ የህዝብ ልጅ ሆኗል። ሁላችንም ከጎኑ ነን። እኔ እንደ ታላቅ እህት፣ እንደ እናትም፣ እንደ ሶስተኛ እናት ከፈለገ እስከ መጨረሻው ከጎኑ ቆማለሁ። አብረነው እንሆናለን። አታስቢ፣ ከአንቺም ጎን አብረን ነን። ከዚህ በኋላ እንዴ ተዋውቀናል፣ ቤተሰብ ሆናል። እሺ በርቺ። አመሰግናለሁ። ክብር ይስጥልኝ። ቤትሽ ይባረክ። እሺ እናቴ። አሚን። ቤቴን ባርኩ፣ ቤትሽ ይባረክ እያለች እየመረቀችን በደረቁ ዝም ትላላችሁ። ቤቴን ባርኩ፣ ጊፍት ስጡ፣ ባርኩት። በቀደም እኮ አንበሳ ወርዶልሻል። ለአንቺ ወርዶልሻል። በቀደም አንበሳ ተቀልሻ። አወጣጡን ታውቂበታለሽ? አቡዬ ቲክቶክ እኮ ገብቻ አላውቅም። እሺ በቀደም የወረደልሽን አንበሳ እንዴት እንደምታወጪ እዛ የሚያወጡ አሉ ኢትዮጵያ፣ ጠይቂያቸው እነሱን። አላውቅም። እሺ ቆይ እኔ ጠይቄ እነግርሻለሁ። ለዚህ ብዬ ነው እኔ ቲክቶክ የጀመርኩት እንጂ የለኝም እኮ ተጠቅሜ አላውቅም። ኦኬ ጥሩ። ማን ነው? ቢኒሞስን አገናኛታለሁ። ቆይ ቢኒሞስ ነው ከዚህ በፊት ለሆነ ሰው ለስራ እንኳን ክፈቺ ሲሉኝ እንኳን አላውቅበትም። እኔ አልወድም ፎቶ ምናምን ራሱ መነሳት ብዙ እንትን አይደለም። ዞላ ከመጣ ነው እኔ እንደዚህ የጀመርኩት። የሚያወጣልሽ ልጅ አገናኝሻለሁ። ቢኒሞስ የሚባል ልጅ አለ። ከዚህ በፊት ለሆነ ልጅ ከዚህ ቤት ተሰጥቶት አውጥቶለታል እና እሱን አገናኝሻለሁ። ቁጥሩን ልክልሻለሁ። ዋትሳፕ ላይ ትደውይለታለሽ። እሺ ኧረ ዱአ አድርጉላት፣ ዘይሯት፣ መርቋት። በጣም ትልቅ ዝየራ ይሄ ቤት ይፈልጋል። ባርኳት በያቸው፣ ባርኳት፣ በጊፍት ባርኳት። ምን ጉድ ነው በያቸው። እባካችሁ ይህን ቤት ባርኩልን፣ ብርክርክ አርጉልን። ከዚህ በላይ ምን ትልቅ ሰው ያስታረቁት ደስ እስቲ የሆነ ነገር በላይ ምን ትልቅ ባሌን መለሰችልኝ እኮ። ታዲያ ጋይስ ዝም ትላላችሁ እንዴ? ኧረ ዝም አትበሉ፣ ተንቀሳቀሱ። 3 ዓመት ሆኖናል እኮ። ኧረ ተው። እስቲ ጉዳቸውን እናያለን። እንዳለ ባለ አንዳንድ ኮይን አበባ ነው የሚሰጡት። እናቴ ውድ ገና ነገር ድምፅ ያለው ነገር ግስጡ ጋይስ። እንደ ጌሙ 24 ነው 25 ሰከንድ እስኪሆን እየጠበቁ ነው። ሀብታቸው ድምፅ ያለው ነገር ስጡና ዋው ብለን አመስግነን እንወጣለን። ስጡ። ተኛችሁ እንዴ? የተኛ ሰውማ አለ። ኧረ ነቃ ደንገጥ በሉ ይላል የሆነ ልጅ። ታቸው እባክሽ አይሰጡም። ማርያም ትድከሚ። ሂጂ ያጀማው ሂጂ። አበባ ምን ያደርጋል? ኧረ ተው፣ ለፍቅረኛችሁ ስጡ። በቃ ሂዱና ተኙ ማሮቼ። በቃ ስልኩ በዚህ ሰሞን እህቴ ታመጣለች። ሳይመንን ሳሚልኝ። እሺ እሺ፣ እኔ እናት እሺማ። ባለቤትሽን ደግሞ በቃ ጎንበስ ብለሽ ክብር ስጭ።